ከኋላ መጥቶ ሞባይሌን ነጥቆ ሸሸ። ሶስት ናቸው እነሱ እና እዛ አካባቢ ያባረርኳቸው ሶስቱንም ድርሻቸው ቅርቢያቸው ያለው ከዛ ተበታተኑብኝ። በአዲስ አበባ የሞባይል ስልክ ያልተነጠቀ አሊያም ያልተሰረቀ ሰው ይኖር ይሆን? ይህ ጉዳይ አሁን ላይ ነዋሪዎችን በእጅጉ እያሳሰበ ይገኛል። በርካቶች ከቤት ወጥተው ባላሰቡት ሁኔታ ድንገት የእጅ ስልካቸው ሲወሰድባቸው ይስተዋላል። በተለይ በተሽከርካሪ የምትንቀሳቀሱ ሰዎች ጥንቃቄ አድርጉ። በዚህ ወንጀል ላይ የተሰማሩ አካላት በተለያየ ጊዜና ቦታ ልዩ ልዩ ማደናገሪያዎችን በመጠቀም መኪና እየነዱ የሚሄዱ ግለሰቦች ላይ ትኩረት አድርገው ስልክ እየነጠቁ ይገኛሉ። ሰሞኑን በዚህ መልኩ ዋጋው ውድ የሆነ ሞባይል ስልክ የሰረቁ ወንጀል ፈጻሚዎችን ይዞ ምርመራ እያጣራ እንደሚገኝ ፖሊስ አስታውቋል። ለመሆኑ እንዴትና በምን ሁኔታ ድርጊቱን ሊፈጽሙ ቻሉ? ለጥንቃቄ ይጠቅማችኋልና ሙሉ መረጃውን ተከታተሉ። በመሃል አዲስ አበባ ቂርቆስ ክፍለ ከተማ የግል ተበዳይ ከስራ ወጥተው ተሽከርካሪያቸውን አቁመው ስልክ እያወሩ ባለበት አጋጣሚ ወንጀሉ እንደተፈጸመባቸው ይናገራሉ። ከሶስት ግብረ አበሮቹ ጋራ ከኋላ መጥቶ ሞባይሌን ነጥቆ ሸሸ። ከሞባይሉ የበለጠ ደግሞ እዛ ውስጥ ያለው ሰነድ በጣም ለኔ እጅግ በጣም ጠቃሚ ነው እና በእውነት ፖሊስ ከፍተኛው ሚና ተጫውቶልኛል። የደንበል አካባቢ ፖሊስ ጣቢያ የወንጀል መከላከል አባል የሆነው ኮንስታብል አሸብር ክፍሌ በእረፍት ሰዓቱ በአካባቢው የተንቀሳቀሰ ያለ ሶስት ወጣቶች በአጠገቡ እየሮጡ እንዳለፉና ከኋላ ያዙልኝ የሚል የግል ተበዳይን ጩኸት መስማቱን ይናገራል። ወደ ሶስት አቅጣጫ የሚመራ መንገድ ነበር። እንዳጋጣሚ መንገዱም ሶስት ናቸው እነሱ እና እዛ አካባቢ ያባረርኳቸው ሶስቱንም ድርሻቸው ቅርቢያቸው ያለው ከዛ ተበታተኑብኝ። አንዱ እንዳጋጣሚ ስልኩን በእጁ ይዞ ነበርና እሱን ከዛ ስልክ የሚያዙን ካየውን በኋላ እነዛን ተወኩኝና ያው ብቻዬም በሳቱ ብቻዬም ስለነበርኩኝ እሱን ተከትዬ የመያዝ ሁኔታ ነበር የተደረገው። ግለሰቡ ላይ ተጨማሪ ምርመራ ተካሂዶ ክስ እንደተመሰረተበት የጉዳዩ መርማሪ ዋና ሳጅን ተሻገር መለሰ አስታውቀዋል። የቅሚያ ወንጀል ነው ተፈጸመው። የግል ተበዳይ መኪና ውስጥ ስልክ ያወራ ያለ ተከሳሽ ከኋላ በኩል በመምጣት ጆሮ ላይ ሲያወራ የነበረው ሳምሰንግ አልትራ S22 የዋጋ ግምቱ 110 ሺህ ብር የሚያወጣውን ቀምቶ ሲይዝ በአካባቢ በነበረ በፖሊስ አባል ተይዟል ነው። ምርመራ መዝገቡን የሰውና የሰነድ ማስረጃ በማሰባሰብ ክስ ተመስርቶበታል።